አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 19 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመጅሊስ ምርጫ አንድነትን በሚያጠናክር መንገድ እንዲጠናቀቅ ሁሉም አካላት የበኩላቸውን ድርሻ እንዲወጡ ጥሪ ቀረበ። ከመስጂድ አል-አቅሷ ጋር በተገናኘ የእስራኤል ባለስልጣናት ከተንኳሽ ድርጊታቸው እንዲቆጠቡ ቱርክ አስጠነቀቀች። በአሜሪካ የቀረበው የተኩስ አቁም ስምምነት በሐማስ ተቀባይነት ማግኘቱ ተዘገበ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የመጅሊስ ምርጫ አንድነትን በሚያጠናክር መንገድ እንዲጠናቀቅ ሁሉም አካላት የበኩላቸውን ድርሻ እንዲወጡ ጥሪ ቀረበ። ይህ ጥሪ የቀረበው በሀገር አቀፍ ደረጃ ለምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምዝገባ መርሃ ግብር ማስጀመሪያ ስነ ስርዓት በዛሬው ዕለት በአዲስ አበባ ከተማ ሚሊኒየም አዳራሽ በተካሄደበት ወቅት ነው። በስፍራው ተገኝቶ የነበረው ከድር ከማል ዝርዝር አለው። የመጅሊስ ምርጫ አንድነትን በሚያጠናክር መንገድ እንዲጠናቀቅ ሁሉም አካላት የበኩላቸውን ድርሻ እንዲወጡ ጥሪ ቀረበ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የተዋቀረው የ2017 ምርጫ አስፈጻሚ ቦርድ ጽሕፈት ቤት በቀጣይ የሚካሄደው የመጅሊስ ምርጫ አንድነትን በሚያጠናክር መንገድ እንዲጠናቀቅ ሁሉም አካላት የበኩላቸውን ድርሻ እንዲወጡ ጥሪ ያቀረበው በዛሬው ዕለት ነው። ይህ ጥሪ የቀረበው በሀገር አቀፍ ደረጃ ለምርጫ አስፈጻሚዎች የግንዛቤ ማስጨበጫ እና የምዝገባ መርሃ ግብር ማስጀመሪያ በአዲስ አበባ ከተማ ሚሊኒየም አዳራሽ በተካሄደበት ወቅት ነው። ዛሬ ማክሰኞ ግንቦት 19 2017 በተካሄደው መርሃ ግብር ላይ ከሁሉም ክልሎች እንዲሁም ከአዲስ አበባ እና ድሬዳዋ ከተማ አስተዳደር የተወከሉ ምርጫ አስፈጻሚዎች እንዲሁም ሚንበር ቲቪን ጨምሮ ለምርጫ ዘገባ ሽፋን የሚሰጡ መገናኛ ብዙሃን የሥራ ኃላፊዎች ተገኝተዋል። በታላቁ አንዋር መስጂድ ኢማም ሐጂ ጣሃ ሙሐመድ ሃሩን ቁርአን በተከፈተው መድረክ በጠቅላይ ምክር ቤቱ ስር የተዋቀረው የምርጫ አስፈጻሚ ቦርድ ጽሕፈት ቤት ሰብሳቢ ዶክተር አብዱል አዚዝ ኢብራሂም ንግግር አድርገዋል። ሰብሳቢው በንግግራቸው ጥር 24 2017 ጠቅላይ ምክር ቤቱ ባደረገው አስቸኳይ ጉባኤ እርሳቸው የሚመሩት 9 አባላት ያሉት የምርጫ አስፈጻሚ ቦርድ ከተቋቋመ በኋላ ተሰርተዋል ያሏቸውን ስራዎች እንዲሁም ቀጣይ ተግባራት ላይ ማብራሪያ ሰጥተዋል። ቴክኒካዊው ስራ ለመውሰድ በምርጫ ቦርድ ጥያቄ አቅርበን የኢትዮጵያ ምርጫ ቦርድ በተግባርም በአካል ቀርቦ ለቦርዱ ምርጫ ስልጠና በመስጠት ወደ ስራ ገብተናል። ከዚህ በኋላ ሁለት ጉዳይ ጠብቀን ነበር። አንደኛው የምንመራበት ስትራቴጂ፣ ቀጥሎ የምንመራበት ህግ ደንብ። በቀጣይ ምርጫውን ለማካሄድ በሀገር አቀፍ ደረጃ በ4 ክላስተር መደራጀቱንም ሰብሳቢው ገልጸዋል። በዛሬው መርሃ ግብር ላይ የክልል ተወካዮች የምርጫ ሰነድ ርክክብ ያደረጉ ሲሆን ምርጫውን ለሚዘግቡ መገናኛ ብዙሃን የዘገባ ፍቃድ ተሰጥተዋል። በመድረኩ ላይ የምርጫው የጊዜ ሰሌዳ ይፋ አልተደረገም። ከኢትዮጵያ ስፋትና ከህዝቧ ብዛት ከምርጫው ውስብስብነት አኳያ ያለን 3 ወርም 4 ወር ስለሆነ በ3 ወር እስከ 4 ወር ድረስ ይህን የሚያክል ሰፊ ሀገርና ማህበረሰብ ከፌደራል እስከ መስጂድ ተቋም ማቋቋም እንደማለት ነው። ከፌደራል እስከ መስጂድ ድረስ አስመራጭን ገለልተኛ የሆነን አካታች የሆነን ማቋቋም ፈተና ስለነበረ የክላስተር አደረጃጀትን መርጠን ኢትዮጵያን በ4 ክላስተር በመመደብ ወደ ስራ ገብተናል። አንደኛው ክላስተር ሰሜናዊ ክላስተር ነው። የአፋር ብሔራዊ ክልላዊ መንግስት መጅሊስን ሙስሊም ኡማ፣ የአማራ ሙስሊም ኡማ፣ የትግራይ ሙስሊም እንዲሁም የቤኒሻንጉልን የሚይዘው የሰሜናዊ ክላስተር ነው። ደቡብና ደቡብ ምዕራብ ክላስተር የምንለው ደቡብ ምዕራብን፣ ጋምቤላን፣ ደቡብንና ሲዳማ ክልልን የሚይዝ ሶስተኛው ወይም ሁለተኛው ክላስተር ነው። ሶስተኛው ክላስተር ምስራቃዊ ክላስተር ነው።
የሶማሌ የሐራሪንና የድሬዳዋ ከተማን የሚይዝ ሶስተኛው ክላስተር ነው። አራተኛው ክላስተር የማዕከላዊ ክላስተር የምንለው ነው። ማዕከላዊ ኢትዮጵያን፣ ኦሮሚያንና አዲስ አበባን የሚይዝ አራቱም ክላስተሮች በቦርዱ ሁለት አመራር ተከፋፍሎ ሁሉም ወደ ስራ ገብቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጥር ወር ይፋ ባደረገው የምርጫ አፈጻጸም መመሪያ መሰረት ቀጣዩ የጠቅላይ ምክር ቤቱ ምርጫ የሚካሄደው በሁሉም ክልል እና የከተማ አስተዳደሮች ነው። ምርጫውን ለማከናወን የምርጫ አስፈጻሚ አካላት የሚቋቋሙት በፌዴራል፣ በክልል ወይም የከተማ አስተዳደር፣ የዞን ወይም ልዩ ዞን፣ ክፍለ ከተማ ወይም ዲያስፖራ ቅርንጫፍ፣ የወረዳ ወይም ልዩ ወረዳ፣ የቀበሌ እንዲሁም የመስጂድ በሚል አደረጃጀት እንደሆነ ይገልጻል። በዚህም በፌዴራል ደረጃ 9፣ ለክልል ወይም ከተማ አስተዳደር 7፣ ለዞን ወይም ክፍለ ከተማ እና ዲያስፖራ 5 እንዲሁም ለቀበሌና መስጂድ ደግሞ 3 ነው። ምርጫውን በተመለከተ የኡለማ ምክር ቤት ግንቦት 7 2017 በሰጠው መግለጫ በኢስላም መሪን መምረጥ ተቀባይነት ያለው መሆኑ በተለያዩ የሸሪዓ ማስረጃዎች የተረጋገጠ መሆኑን በመግለጽ የኡለማ ኮሚቴው ምርጫ ከተፈቀዱ ማህበራዊ ጉዳዮችና ውሎች ውስጥ የሚመደብ መሆኑንም አስታውቀዋል። ይሁን እንጂ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው ያስታወቀው ኮሚቴው እንዲያውም ለስልጣን መጓጓት አደገኛ መሆኑን በሰፊው ማስገንዘብ ይገባል ብለዋል። የጠቅላይ ምክር ቤቱ የወቅቱ ኃላፊዎች ወደ ስልጣን የወጡት በ2014 እንደነበር ይታወቃል። የምክር ቤቱ የኡለማ ምክር ቤት ሥራ አስፈጻሚ ለአመራሮቹ የሰጠው 3 ዓመት የስልጣን ጊዜ በሐምሌ ወር ይጠናቀቃል። ለባለተሰጥኦ ታዳጊዎች የሳይበር ስልጠና ለመስጠት በዝግጅት ላይ እንደሚገኝ የኢንፎርሜሽን መረብ ደህንነት አስተዳደር ገለጸ። የኢንፎርሜሽን መረብ ደህንነት አስተዳደር ወይም ኢንሳ የ2017 የሳይበር ታለንት ቻሌንጅ ሰመር ካምፕ ፕሮግራም ላይ ባለተሰጥኦ ታዳጊዎች ስልጠና ለመስጠት ዝግጅት ማድረጉን ያስታወቀው በዛሬው ዕለት ነው። ላለፉት 3 ተከታታይ ዓመታት በሳይበር ደህንነት ዘርፍ ልዩ ተሰጥኦ ያላቸውን ታዳጊዎች በማሰልጠን ወደ ተቋሙና ወደ ሳይበር ኢንዱስትሪው እንዲቀላቀሉ ማድረጉን ያስታወሰው ተቋሙ ዘንድሮ ለአራተኛ ዙር በመላ ሀገሪቱ ከአንደኛ ደረጃ ተማሪዎች እስከ ዩኒቨርሲቲ ተመራቂዎች ልዩ ተሰጥኦ ያላቸውን በመመልመል ለማሰልጠን ዝግጅት መደረጉን አስታውቋል። በተቋሙ የሳይበር ልህቀት ማዕከል ዳይሬክተር ቢሻው በየነ ኢንሳ ስልጠናውን የሚሰጠው በሳይበር ደህንነት፣ በኢምቤድድ ሲስተም፣ በኤሮስፔስ እና መሰል ዘርፎች ላይ መሆኑን ተናግረዋል። እንደ ዳይሬክተሩ ምዝገባው የሚጠናቀቀው የፊታችን እሁድ ግንቦት 24 2017 ዓመተ ልደት ነው። እስካሁን 500 የሚደርሱ ተማሪዎችን በሰመር ካምፕ ስልጠና ማብቃት እንደተቻለ የገለጹት ኃላፊው ነገር ግን ዓለም ከሚፈልገው የዘርፉ ሙያተኞች ቁጥር አንጻር ከፍተኛ ክፍተት እንዳለ አንስተዋል። ወጣቶችና ታዳጊዎች ላይ መስራት ወሳኝ በመሆኑ በሀገር አቀፍ ደረጃ ተሰጥኦና ፍላጎት ያላቸው ከ11 ዓመት ጀምሮ ያሉ ታዳጊዎችን በምልመላው እንደሚካተቱ ዳይሬክተሩ ተናግረዋል። የሀገርን የሳይበር ሉዓላዊነት የሚያስከብሩ ወጣቶችን ለማፍራት የሰመር ካምፕ ስልጠና የላቀ አበርክቶ እንዳለው የገለጹት ዳይሬክተሩ በተለይም የ5 ሚሊዮን ኮደርስ ስልጠናን የሚወስዱ ታዳጊዎች ተቀባይነታቸው ከፍተኛ መሆኑን ጠቁመዋል። ከውጭ ያገኘነውን ኸበር እናጋራችሁ። ከመስጂድ አልአቅሷ ጋር በተገናኘ የእስራኤል ባለስልጣናት ከተንኳሽ ድርጊታቸው እንዲቆጠቡ ቱርክ አስጠነቀቀች። የቱርክ የውጭ ጉዳይ ሚኒስቴር የእስራኤል ባለስልጣናት ከመስጂድ አልአቅሷ ጋር በተገናኘ ከተንኳሽ ድርጊታቸው እንዲቆጠቡ ያስጠነቀቀው አዲስ ባወጣው መግለጫ ነው። ሚኒስቴሩ እነዚህ ድርጊቶች በእስራኤል የዘር ማጥፋትና በግዳጅ ፍልስጤማውያንን የማፈናቀል ፖሊሲ መገለጫ ናቸው ብሏል። የቱርክ መግለጫ የመጣው እስራኤል የህዝብ ተወካዮች ምክር ቤት አባል የሆነ ግለሰብ የእስራኤልን ሰንደቅ ዓላማ በቅዱስ ስፍራ ውስጥ አንጥፎ ከታየ በኋላ ነው። እነዚህ እርምጃዎች በእስራኤል የዘር ማጥፋትና በግዳጅ ፍልስጤማውያንን የማፈናቀል ፖሊሲ አካል መሆኑን በማስታወስ ከዚህ በተጨማሪም ድርጊቱ በወረራ የፍልስጤም ግዛቶች ታሪካዊና የስነ ህዝብ ማንነት ላይ ለውጥ ለማምጣት የሚደረግ ሙከራ መገለጫ መሆኑንም በመጥቀስ ኮንኖታል። የእስራኤል ባለስልጣናት ተመሳሳይ ድርጊት መፈጸም ቢቀጥሉም የመስጂድ አልአቅሷን ታሪካዊና ህጋዊ ሁኔታ እንደማይለውጡ ቱርክ በአጽንኦት መግለጿን ቲአርቲ ዘግቧል።
በእስራኤል ባለስልጣናት ትንኮሳ የሚፈጸምበት መስጂድ አልአቅሳ በቁድስ ከተማ የሚገኝ ሲሆን በአሁኑ ሰዓት የሚተዳደረው በዮርዳኖስ ቢሆንም ወደ ቅጽር ግቢው ለመዝለቅ የእስራኤል ወታደሮች ራሳቸውን መሾማቸውን የአልጀዚራ ዘገባ ያመለክታል። ከመስጂዱ ጋር በተገናኘ በተለይ በቀኝ ዘመም አክራሪ የእስራኤል ፖለቲከኞችና በእስራኤል ሰፋሪዎች በመደበኛነት ትንኮሳ እንደሚደረግ ዘገባው ጠቁሟል። መስጂድ አልአቅሳ ታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የኢስራ ጉዞ ያደረጉባት ስፍራ መሆኑ በእስልምና አስተምህሮ ውስጥ ሰፍሯል። ወደ መዲና ሂጅራ ከተደረገ በኋላ ለሙስሊሞች የመጀመሪያ ቂብላ የነበረው መስጂዱ በቂብላነት ለ16 ወራት ሰላት ተሰግዶበታል። መስጂድ አልአቅሳ ውስጥ የሚገኘው ዋናው የመስገጃ ስፍራ የተገነባው በሁለተኛው ኸሊፋ ዑመር ቢን አልኸጣብ ዘመን መሆኑንም የእስልምና ታሪክ ድርሳናት መዝግበውታል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የመጅሊስ ምርጫ አንድነትን በሚያጠናክር መንገድ እንዲጠናቀቅ ሁሉም አካላት የበኩላቸውን ድርሻ እንዲወጡ ጥሪ ቀረበ። ይህ ጥሪ የቀረበው በሀገር አቀፍ ደረጃ ለምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምዝገባ መርሃ ግብር ማስጀመሪያ ስነ ስርዓት በዛሬው ዕለት በአዲስ አበባ ከተማ ሚሊኒየም አዳራሽ በተካሄደበት ወቅት ነው። ከቆይታ በኋላ በአሜሪካ የቀረበው የተኩስ አቁም ስምምነት በሐማስ ተቀባይነት ማግኘቱ ተዘግቧል። በዝርዝር እንመለከተዋለን። ይጠብቁን። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ክልከላ መጣሉን ተከትሎ ሆንግ ኮንግ ተማሪዎቹን ለመቀበል ፍላጎት አሳየች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር አንጋፋው ዩኒቨርሲቲ ሃርቫርድ ዓለም አቀፍ ተማሪዎችን እንዳይቀበል ክልከላ መጣሉን ተከትሎ በቻይና በልዩ ሁኔታ የሚተዳደረው ሆንግ ኮንግ ተማሪዎቹን ለመቀበል ፍላጎት ማሳየቱ ተነግሯል። ሮይተርስ የዜና ወኪል ይዞት በወጣው ዘገባ የሆንግ ኮንግ የትምህርት ቢሮ ለሁሉም ዩኒቨርሲቲዎች በላከው የኢሜል መልእክት በሮቻቸውን እንዲከፍቱና አዳዲስ ተሰጥኦዎችን ለመሳብ ሙከራ እንዲያደርጉ ጥሪ አቅርቧል። ቢሮ በተጨማሪም ከሃርቫርድ የሆንግ ኮንግ ክለብ ከተሰኘ ቡድን ጋር ግንኙነት በመፍጠር ወደ ሃርቫርድ ለተጓዙ ተማሪዎች ድጋፍ ለመስጠት ጥያቄ አቅርቧል። የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖኤም ባለፈው ሳምንት በኤክስ ገጻቸው ላይ አስተዳደሩ ሃርቫርድ ስደተኛ ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ማለትም ስቱደንት ኤንድ ኤክስቼንጅ ቪዚተሪ ፕሮግራም ሰርቲፊኬሽን ህግን ማክበር ባለመቻሉ ምክንያት ተሰርዟል ብለው ነበር። ቢቢሲ እንደዘገበው ትራምፕ ዩኒቨርሲቲው ላይ ክልከላውን የጣለው ሃርቫርድ ጸረ ሴማዊነትን ለማስቆም አልሞከረም በሚል ነው። ውሳኔውን የተቃወመው ዩኒቨርሲቲው እርምጃው በሃርቫርድ ማህበረሰብና በሀገራችን ላይ ከፍተኛ ጉዳት ያደርሳል እንዲሁም የሃርቫርድ የአካዳሚክና የምርምር ተልዕኮውን ያዳክማል የሚል ምላሽ ሰጥቷል። ይህንኑ ተከትሎ ጉዳዩ ወደ ፍርድ ቤት በማምራቱ አሊሰን ብሩሆስ የተባሉ ዳኛ የትራምፕ ውሳኔ ለጊዜውም ቢሆን እንዲታገድ አድርገዋል። ይሁን እንጂ የፍርድ ቤቱን ውሳኔ ተቃወመችው የዋይት ሀውስ ምክትል ፕሬስ ሴክሬታሪ አቢጌል ጃክሰን ሃርቫርድ ጸረ አሜሪካና ጸረ ሴማዊነትን ንቅናቄን ለማስቆም ሽብርን ላለመደገፍ ቁርጠኛ ቢሆን ኖሮ ይህ ሁሉ አይፈጠርም ነበር በማለት ያልተመረጡት ዳኛ የትራምፕ ውሳኔን ማገድ አይችሉም ስትል የፍርድ ቤት ውሳኔን አጣጥለዋለች። በሃርቫርድ የትምህርት ዕድል ያገኙ ተማሪዎች ዕጣ ፈንታቸው ምን እንደሆነ ባለማወቅ ጭንቀት ውስጥ ገብተዋል። የሆንግ ኮንግ ፍላጎት የመጣው በዚህ ወቅት ነው። ከዩኒቨርሲቲዎች መካከል የሆንግ ኮንግ የሳይንስና ቴክኖሎጂ ዩኒቨርሲቲ ባለፈው ጁማ በሃርቫርድ ዩኒቨርሲቲ ለሚገኙ ዓለም አቀፍ የመጀመሪያና የድህረ ምረቃ ተማሪዎች ኑ ተማሩ የሚል ግብዣ ማቅረቡን አስታውቋል። በአሜሪካ የቀረበው የተኩስ አቁም ስምምነት በሐማስ ተቀባይነት ማግኘቱ ተዘገበ። አህመድ አብዱራህማን ዝርዝር አለው። በአሜሪካ የቀረበው የተኩስ አቁም ስምምነት በሐማስ ተቀባይነት ማግኘቱ ተዘገበ። የፍልስጤሙ ሐማስ በአሜሪካ የቀረበውን የተኩስ አቁም ስምምነት መቀበሉን አልጀዚራ ምንጮች ነግረውኛል ብሎ ዘግበዋል። እንደ ዘገባው ከሆነ የሀገሪቱ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ከሐማስ መሪዎች ጋር በኳታር ዶሃ ተገናኝተው በቀረበው ሰነድ ላይ ከስምምነት ላይ ደርሰዋል። ስምምነት ተደርሶበታል በተባለው ሰነድ በጋዛ በሁለት ዙር የሚተገበር ለ60 ቀናት የሚቆይ የተኩስ አቁም ሲደረግ በእስራኤል ማጎሪያ ቤቶች የሚገኙ በርካታ ፍልስጤማውያን እንዲለቀቁ ይደረጋል። በተጨማሪም ስምምነቱ ከተፈረመበት የመጀመሪያ ቀን አንስቶ
ያለ ቅድመ ሁኔታ ወደ ጋዛ የረድኤት አቅርቦት ክፍት ይደረጋል። በምትኩ ሐማስ 10 ምርኮኞችን የሚለቅ ይሆናል። እነዚህ ምርኮኞች በሕይወት ያሉትንም ሟቾቹንም ያጠቃልላል። ሐማስ በአሜሪካ በቀረበ የተኩስ አቁም ላይ ተስማምቷል መባሉን እንደ አልጀዚራ ሁሉ ሬውተርስ የዜና ወኪልም አንድ ስማቸውን ያልጠቀሳቸውን የፍልስጤም ምንጭ ጠቅሶ ዘግቧል። በሬውተርስ ዘገባ መሠረት የቀረበው ውል በአሜሪካ የመካከለኛው ምስራቅ ልዩ ልዑክ አቅራቢነት ውይይት ቢደረግበትም ባለሥልጣኑ ያቀረብነው ሰነድ ሌላ ነው በሚል ማስተባበያ ሰጥተውበታል ተብሏል። በተመሳሳይ የአልጀዚራ ምንጮች ሐማስ ከአሜሪካ ጋር ከስምምነት ላይ ደርሷል ቢሉም ለስቲቭ ዊትኮፍ ቅርበት ያላቸው ሌላ ምንጭ ውድቅ አድርገውታል። ሐማስ በበኩሉ በወጣው መረጃ ላይ ይፋዊ መግለጫ አልሰጠበትም። የጋዛን ተኩስ አቁም በተመለከተ እርስ በርሳቸው የሚጣረሱ መረጃዎች እየወጡ የሚገኙት የእስራኤል ወታደሮች በከተማው የሚሰነዝሩትን ጥቃት አጠናክረው በቀጠሉበት ወቅት ነው። የእስራኤል ባለሥልጣናት በጋዛ ከሚሰነዝሩት የቦምብ ጥቃት በተጨማሪ የረድኤት መተላለፊያዎችን በመዝጋት መሠረታዊ አቅርቦት እንዳይደርስ ማድረጋቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። በቀጠለው ጥቃት ሰኞ ዕለት ብቻ ቢያንስ 82 ንጹሐን መገደላቸውን ዘገባዎች ያመለክታሉ። ሐማስ ከእስራኤል ጋር የሚያደርገውን ድርድር በተመለከተ ባለፈው ሳምንት ዘገባ ያወጣው የአሜሪካው መገናኛ ብዙሃን CNN በድርድሩ ሂደት ፕሬዝዳንት ዶናልድ ትራምፕ በእስራኤል አካሄድ ደስተኛ አለመሆናቸውን የዲፕሎማቲክ ምንጮች ነግረውኛል ብለዋል። አሜሪካ በዶሃ ከሐማስ መሪዎች ጋር ለድርድር የተቀመጠችው በትራምፕ የምርጫ ቅስቀሳ ወቅት የአረብ አሜሪካውያንን ድምፅ ለመቀራመት ሲያስተባብሩላቸው የነበሩትን የፍልስጤም የዘር ግንድ ያላቸውን ቢሻራ ባህባብ የተባሉ ግለሰብን ነው። በዚህ ሂደት ቅዳሜ ዕለት ሐማስና እስራኤል ቀጥተኛ ባልሆነ መንገድ ድርድር ማካሄዳቸው በዘገባው ተጠቅሷል። ከዚህ ቀደም በሐማስና እስራኤል መካከል የሚካሄደው ድርድር የሚመራው በኳታርና ግብፅ ባለሥልጣናት ፊት አውራሪነት እንደነበር ዘገባው አስታውሷል። ዘገባው ቢሻራ ባህባብ የተባሉት ግለሰብ የትራምፕን አስተዳደር በመወከል ከሐማስ መሪዎች ጋር ቢደራደሩም በሂደቱ ፍሬያማ ይሆናሉ የሚለው ላይ አንዳንዶች ጥርጣሬ እንዳላቸው አመላክቷል። የእስራኤል ወታደሮች ባለፈው 1 ዓመት ከመንፈቅ ጊዜ ውስጥ በሰነዘሩት ጥቃት ቢያንስ 53,000 ፍልስጤማውያንን መግደላቸውን የጋዛ ጤና ሚኒስቴር አስታውቋል። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።